አረብ ሀገር መስራት በራሱ ፈተና ነው። እንኳን ሌላ የሚያስጨንቅ ነገር። ዛሬ እኮ እኔ ያሞኛል ከውጭ አምጪ ብትያት ትሰማሻለች እንዴ? አሰማሽም እኮ። ለምን ብላችሁ? ይሄ እኮ ለእናንተ አይገባችሁም። ይሄ ስራ ስትጀምሪ የራስሽ ነገር ሲኖርሽ ነገሮች ሁሉ የዛኔ ይኖራል። ይሄ የአንድ ሰው ችግር አይደለም፣ የህዝብ ችግር ነው። በህዝብ ስደውሉ እንደው ኑሮ ተወዶ እንዲሆኖ ጦርነቱ የሰላሙ ጉዳይ ምናምን ምናምን ካሏችሁ እውነት ነው። በእርግጥ እሷ ውስጥ ያለውን ነገር ማናችንም አናቅም። ግን ምንም ይሁን ምንም ቆሻሻ ስትጥሉ እኮ ነው የውጩን አየር የምታዩት። 1 ዓመት የኖረችም 12 ዓመት የኖረችም ለእኔ እኩል ነው። በቃ ምንም ልዩነት። ሰላም ለእናንተ ይሁን ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኩራት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን። እናንተ ጋር እንዴት ነው? ሁሉ ነገር ሰላም ነው ወይ? እኔ ጋር ሁሉ ነገር ሰላም ነው። እንግዲህ ዛሬ ትንሽ ውስጤ ተረብሿልም አዝኛለሁም እውነት ለመናገር አንድ እህቴ ታንቃ ብለው ልከውልኛል በውስጥ መስመር። ቲክቶክ ላይም ሲዘዋወር አይቻለሁኝና እውነት ለመናገር ልጅቱ ሳያት በጣም ነው ያሳዘነችኝ። አንድ ፍሬ ልጅ ነች፣ በጣም ወጣት ነች እና ብዙ ነገር ማድረግ እየቻለች በማይረባ ተልካሻ ነገር ህይወቷን እንደዚህ አርጋ ማበላሸቷ በጣም አሳዝናኛለች። ከሷም በላይ ደግሞ እንግዲህ ያው ቤተሰብ በተለይ እናት ካለች በቃ በጣም ታዝናለች፣ ትሰበራለች። አንድ ሰው መቼም ሁላችንም ወደዛው ነው የምንሄደው፣ ሟችንን። ነገር ግን ሰው ታሞ ሞተና ታንቆ ራሱን አጥፍቶ ሞተ የሰማይና የምድር ያክል በጣም ልዩነት አለው። ለዛውም ደግሞ በስደት ሲሆን ሀዘኑን መራር ያደርገዋል። እናቷ ምን ያክል እኔ ይሄን ስሜት እኔ እንደዚህ ከተሰማኝ እናቷ ደግሞ ምን ያክል ሊሰማት እንደሚችል መገመት አይከብደኝም። እና አንዳንዴ በማይሆን ነገር ህይወታችን በማይረቡ ሰዎች ከኛ ጋር በማይቆዩ ለኛ ለማይጠቅሙ በቃ ሰላም ነው ብለው መተው ሰላማችንን በሚነሱን ሰዎች በስራ ሊሆን ይችላል በሆነ አጋጣሚ ሰይጣን ይፈትናልና እንደዚህ ክፉ መንፈስ፣ ክፉ እሳቤ፣ ክፉ አስተሳሰብ የሆነ ክፉ ነገር ወደ ውስጣችን ሲመጣ እኛ ያን ክፉ ነገር አስወግደን በጎን ወደ ውስጣችን ማስገባት አለብን። እንደገና ደግሞ አንድ ነገር ሞክረ ነው ካልተሳካ ነገ የተሻለ ነገር አለ። በቃ ከዚህ የተሻለ ይሄ ነገር ለኔ ስለማይገባኝ ነው፣ ይሄ ነገር ለኔ ስለማይመጥነኝ ስለማይጠቅመኝ ነው ብላችሁ ብትረጋጉ መልካም ነው። ያልፋል እኮ የማያልፍ ነገር ምንም የለም። ምናልባት ደውላችሁ ቤተሰብ ጋር ተስፋ የሚያስቆርጥ ነገር ተነግሯችሁ ሊሆን ይችላል። የሆነ ሰው በህይወታችሁ መጥቶ ብዙ ነገራችሁን ወስዶባችሁ ሳይሳካ ቀርቶ ሊሆን ይችላል። ተስፋ መቁረጥ የለባችሁም። መጀመሪያ ደግሞ ከማንም እና ከምንም በላይ ሁልጊዜም እንደምነግራችሁ ራሳችሁን አስቀድሙ። በችግር ውስጥ ሆናችሁ ለማንምና ለምንም ችግር የለም እያላችሁ እየራራችሁ የእናንተን ህይወት የእናንተን መቀመጫ ሳታስተካክሉ በኋላ ላይ የሆነ ነገር ሲከሰት ራሳችሁን ወደ ማጥፋት ተስፋ ወደ መቁረጥ ውስጥ አትግቡ ባካችሁ። እንደው ይሄ አሁን እንደው እቺ እህታችን እንደው የሰው ቤትን ማናችንም እናውቀዋለን፣ ምን ያክል አድካሚ እንደሆነ ስራው፣ ምን ያክል አሰልቺ እንደሆነ። 1 ዓመት የኖረው ለእኔ በስደት በአረብ ሀገር ውስጥ 1 ዓመት የኖረችም 12 ዓመት የኖረችም ለእኔ እኩል ነው። በቃ ምንም ልዩነት የለውም። የጊዜው መርዘም እንጂ ስራው ምንም ልዩነት የለውም። ቆሻሻ ስትጥሉ እኮ ነው የውጩን አየር የምታዩት። ቆሻሻ ስትጥሉ እኮ ነው ሰው የምታገኙት። ፀሐይ ራሱ መምሸት መንጋቱን ራሱ እኮ የምታውቁት እንደ ወደ ውጭ ዝባላ ለመጣል ስትወጡ ነው። ከዛ ውጭማ እናንተን ማን ሰው ብሏችሁ ለመዝናናት ትወጣላችሁ? እናንተን ማን ሰው ብሏችሁ እስኪ አረፍ በሉ ትባላላችሁ? እውነት ይህንን የሚረዳ ደግሞ የለም። ይሄ ታዲያ ይሄ ሁሉ ነገር እያሳለፋችሁ በዚህ ከባድ ህይወት ውስጥ እየኖራችሁ ጭራሽ ብላችሁ ደግሞ በማይሆን ነገር ተስፋ ቆርጣችሁ እንዴት ህይወታችሁ ይበላሻል?
ይሄ የምትኖሩት ኑሮ ጊዜያዊ ነው፣ ቋሚ አይደለም። በቃ በሆነ ነገር ብሎ ያው ጊዜው ሲደርስ ፈጣሪ በቃ ሲል ትመጡና ደግሞ እዚህ እንደ አቅማችሁ በቃ በዚህ ምንም ኑሮ ቢወደድ እንደ አቅማችሁ መኖር ትጀምራላችሁ። እዛ ያለው ህይወት ለጊዜው ነው፣ ቋሚ አይደለም፣ ቀጣይ አይደለም። ስራ ቢበዛባችሁ ቋሚ አይደለም፣ ለተወሰነ ጊዜ ነው፣ ትታችሁ ትመጣላችሁ። የሆነ ሰው መጥቶ በህይወታችሁ ቢሄድ ሌላ የተሻለ ነገር ይመጣል። እቺ ልጅ አሁን ይሄን በዚህ እድሜዋ ሰው ቤት እየፈጋች የሰው ቤት ደግሞ ታውቁታላችሁ ሁላችሁም። ይሄ ነው አልላችሁም። እንደገና ደግሞ የማይሆን ህይወት ውስጥ ገብታ በባህር ሄደ መጣ፣ ኢትዮጵያ ከገባ በኋላ አልፈልግሽም አላት። እንደዚህ ተፈጠረ ነው ያው ሚዲያው የሚቀባበለው። በእውነት በእርግጥ እሷ ውስጥ ያለውን ነገር ማናችንም አናቅም። ግን ምንም ይሁን ምንም ራስ እስከ ማጥፋት ድረስ የሚያደርስ ነገር አይኖርም። ቢኖርም እንኳን ማሳለፍ አለብን። በየትኛውም እምነት ውስጥ ብንሆን ወደ ፈጣሪያችን ጸሎት እያደረግን በቃ ያ ነገር ከውስጣችን እንዲጠፋና ተስፋ መቁረጥ የለብንም። ገንዘብም ቢሆን ተሰርቶ ይመጣል። ወንድ ከሆነ የሄደው ሌላ የተሻለ ይመጣል። ለምንድን ነው ራስ እስከ ማጥፋት ድረስ የሚደረሰው? ያ ሰው ምናልባት በህይወትሽ ካንቺ ጋር በነበራችሁበት አጭር ጊዜ የሚሆን ረጅም ጊዜ ምናልባት ብዙ ነገርሽን ወስዶብሽ ሊሆን ይችላል። ጊዜሽን ወስዶ ሊሆን ይችላል። ገንዘብሽን ወስዶብሽ ሊሆን ይችላል። ነገር ግን እነዚህ ሁሉ ተራ አላቸው። ገንዘቡንም ሰርተሽ መመለስ ትችዋለሽ። እድሜውን ከሰጠሽ ጊዜውንም ያው ያለፈው አልፏል ብለሽ ወደፊት ትቀጥያለሽ። የኋላው በቃ ወደኋላ ቀርቷል። ወደኋላ ላትመለሺ ከራስሽ ቃል ገብተሽ የራስሽን ህይወት ነው ማመቻቸት ያለብሽ። ሲጀመር ሁል ጊዜ ምን የምላችሁ በእንደዚህ አይነት ህይወት ውስጥ እየኖራችሁ በቃ ለራሳችሁ ግማሽ ሰዓት እንኳን እረፍት መስጠት የማትችሉበት በሰው ቤት ውስጥ ናችሁ፣ ታዛዡ ናችሁ። እንዲህ አይነት ህይወት ውስጥ አትግቡ። በቃ ብራችሁን ያዙ፣ ስትመጡ መሆን ያለበት ይሆናል። ከዛ ውጭ ግን እሱን በባህር ስትወስጂ ስትመልሽ ኑረሽ በስተመጨረሻ ተስፋ መቁረጥ የለብሽም። ከዚህ ሁሉ ግን አንቺ ምንድነው የሄድሽበት ለስራና ለስራ ነው። ስራሽን ሰርተሽ ሀገርሽ ስትገቢ መሆን ያለበት ይሆናል። እንደዛም ሆኖ ግን ደግሞ ሰው ናችሁና ከተሳሳታችሁ እንዲህ አይነት ነገር ውስጥ ከገባችሁ ያ ነገር አልሳካ ሲል ተስፋ ከመቁረጥ ይልቅ ራስ ከማጥፋት ይልቅ ከዛ ነገር ወጥቶ ራስን ማስተካከል። በቃ ገንዘብ ተሰርቶ ይገኛል። ያለፈው አለፈ፣ አስተምሮኛል፣ ይሄ ነገር ለእኔ ስለማይጠቅም ነው ብላችሁ ከዛ ነገር መውጣትና ራሳችሁን ማስተካከል። ሌላው እዚህ ስደውሉ እንደው ኑሮ ተወዶ እንዲሆኖ ጦርነቱ የሰላሙ ጉዳይ ምናምን ካሏችሁ እውነት ነው። ነገር ግን ስንት ሚሊዮን ህዝብ እየኖረበት አይደለ እንዴ? እየኖሩ እኮ ነው። በቃ እኔ ስመጣ ሰላም ነበር እንዴ? ሰላም አልነበረም። ያ የሰሜኑ ጦርነት ገና በቃ እንደበረደ ትንሽ በረደ ተብሎ ነው ተረጋግቶ ትራንስፖርት ተጀመረ ተብሎ የመጣሁት። ግን ይኸው አሁን እኔ እንኳን ከመጣሁ ኦልሞስት ወደ 5 ዓመት ሊሆነኝ ነው። እየኖርኩ ነው። በቃ የዚህ አካባቢ ሰው፣ የኢትዮጵያ ሰው፣ የአማራ ክልል ህዝብ እንደሚኖረው ሆኜ እየኖርኩ ነው። በኑሮ ውድነትም ይሁን በሰላሙ ጉዳይም ይሁን ይኖራል። ይሄ የአንድ ሰው ችግር አይደለም፣ የህዝብ ችግር ነው። በህዝብ የመጣ ነው፣ በሀገር የመጣ ነው። በቃ ኑሮውም ለአንድ ሰው ተብሎ አይጨምርም፣ ሰላሙም ለአንድ ሰው ተብሎ ሰላም አይመጣም፣ ለአንድ ሰው ተብሎ ሰላም አይደፈርስም። በህዝብ የመጣ ነው በቃ። ስለዚህ አንቺ አላማሽ ተስተካክሎ ወደ ሀገርሽ የምመጭበት ሰዓት እስከሚደርስ የአንቺ ፍላጎትሽ፣ የሰው ልጅ ፍላጎት አያልቅም። ከሞላ ጎደል በተወሰነ እንደው ከ130% እንኳን ፍላጎትሽ ከተሟላ በቃ ፈጣሪሽን አመስግነሽ ወደ ሀገርሽ መተሽ የራስሽን ህይወት የምትኖሪበትን ነገር እዚህ መተሽ ስራ ስትጀምሪ የራስሽ ነገር ሲኖርሽ ነገሮች ሁሉ የዛኔ ይስተካከላሉ እንጂ እንደው በዚህ እድሜያችሁ እንደው በፈጠራችሁ እንደው እራሳችሁን አታጥፉ። ለምን ብላችሁ? ይሄ እኮ ለእናንተ አይገባችሁም። ይሄ ለእናንተ አይመጥናችሁም። በእውነት
ይሄ ለእናንተ አይገባም። የሰው ቤት ከርተት እያላችሁ የሰው ቤት እኮ እናውቀዋለን። ርቧችሁ አትበሉበት፣ ደክሟችሁ አትተኙበት። ዛሬ እኮ ግብዣ አለኝ ስትል እፍ ዛሬ እኮ እኔ ያሞኛል ከውጭ አምጪ ብትያት ትሰማሻለች እንዴ? አሰማሽም እኮ። ይሄ ታዲያ ይሄ መቻነሰሽና ነው ደግሞ ላንቺ ራስ እስከ ማጥፋት ድረስ የምትደርሽው። ዋጋ የምትከፍሉለት ነገር አለ፣ የምትታገሱት ነገር አለ። የማትታገሱትን ነገር ደግሞ በቃ ዋጋ ከፍላችሁለት የማይረዳ ነገር ከሆነ ከዛ ነገር በቃ ውጥት ራሳችሁን ነጻ። በአሁን ሰዓት እናንተ በሰው ቤት እየኖራችሁ ለእናንተ የሚያረጋጋ ለእናንተ ተስፋ የሚሰጥ እናንተን አይዟችሁ የሚል የሚያበረታ ኑግቡ የሚል የሚያጽናና ጥሩ ጓደኛ ምረጡ። ይሄ ነው ለእናንተ የሚገባችሁ። ራሳችሁን ጠብቁ። ከፈጣሪ በታች ራሳችሁን ጠብቁ። የእውነቴን ነው የምላችሁ። ይሄ ለእናንተ አይገባችሁም። በአረብ ሀገር ለምትሰራ ሴት ራስ ማጥፋት አይገባትም። በእውነት ህይወትን አላየችም። ሰው ቤት አረብ ሀገር መስራት በራሱ ፈተና ነው። እንኳን ሌላ